ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች እንግዲህ ላይክ፣ ሼር እያደረጋችሁ አበረታቱኝ። ጽናት ድራማ ክፍል 183 ተለቀቀ። በባለፈው ክፍል እንዳየነውና እንደተመለከትነው እንግዲህ የጽናትና የኪራ ሰርግ በገጠራማው አካባቢም ሆነ በከተማውም እንግዲህ ሽር ጉድ እያሉ ተመልክተናቸዋል ማለት ነው። ግን በጣም በሚያሳዝን ሁኔታ እንግዲህ ሰፈሩንና ግቢያቸውን እንግዲህ እየተዟዟረ የሚንጎባለለው በዛብህ እንግዲህ ጽናትን በክፉ ዓይን አይቷታል ማለት ነው። በዛሬው ክፍል እንግዲህ ጽናትን አግቷት ብርቄ የት ነው ያለችው? ብርቄን አምጫት፣ ብርቄ ያለችበትን ተናገሪ እያለ ሩቅ ቦታና ጫካ ውስጥ ወስዶ እንግዲህ ከዛፍና ከግንድ ጋር ግጥም አድርጎ አስሮ እንግዲህ ወይ ብርቄ ያለችበትን ትናገሪያለሽ ወይንም ደግሞ የጅብ ራት ትሆኛለሽ ብሎ ወስኖባትም እንግዲህ ጥሏት ሂዷል ማለት ነው። እናም እንግዲህ ጽናትዬ በጣም በሚያሳዝን ሁኔታ ብትጮህም ሩቅ ቦታ ስለሆነ በአካባቢዋም ሰው ስለሌለ የሚደርስላትም እንግዲህ የለም ማለት ነው። ነገር ግን ዴቭ ጽናት በመጥፋቷ አባትየው ለዴቭ ተናግረው ዴቭ እንግዲህ እየተሯሯጠም እየፈለጋት ይገኛል። ዴቭ ይደርስባት ሲሆን እሱን እንግዲህ በቀጣይ ክፍል የምናይ ይሆናል ማለት ነው። ኪራም እንግዲህ ጽናትዬ በመጥፋቷ ወይንም ስልክ ባለመንሳቷ እጅጉን በጣም እያሳሰበው ይገኛል። ጽናት ምንና ነው ስልክ የማታነሳው? ምን ተፈጥሮ ነው? ምን ገጥሟት ነው? እያለ እጅጉን በጣም እያሰበም እንግዲህ ተመልክተነዋል ማለት ነው። በዛብህ እንግዲህ በእኛ ተስቆ አይቀርም፣ በሱም እንግዲህ ዓለም ህዝብ መሳቅ አለበት በማለትም እንግዲህ ጽናትን አግቷታል። እውነትም ግን ጽናት ከታገተችበት ትገኝ ይሆን? ይህን እንግዲህ ሁላችንም ግምት፣ ሀሳብ አስተያየታችሁን ዴቭ እንግዲህ ፍለጋ እንደወጣ ሊያገኛት ሊደርስባትም ይችላል። እንዲሁም እንግዲህ በዛብህ እጅጉን በጣም እንግዲህ በጣም እንደሰማትና ስለ ብርቄ ስታወራ እንደተጠራጠራትም ለዴቭ እንግዲህ በዛብህ ከማገቱ በፊት እንግዲህ ነግራው ነበረ ማለት ነው። ምንም አይመጣም እያለ እንግዲህ ዴቭ አብሮ አደጓ ጓደኛዋ እያበረታታትም ይገኝም ነበር። ነገር ግን የፈራቸው አልቀረምና ጽናትዬ እንግዲህ ከዴቭ ጋር ከማሳ ጥሩ ጊዜ አሳልፈው ስትመለስ መንገድ ላይ አግኝቶ ነበር። እንግዲህ በዛብህ ወደኋላም ወደፊትም እንግዲህ ተመልክቶ ሰፈሩ አካባቢው ጭር ያለ መሆኑን አውቆ እንግዲህ በጣም በሚያሳዝን ሁኔታ በያዘው ዱላ እንግዲህ መቷት ነበረ፣ መሬት የጣላት ማለት ነው። ከዛም ነበር ማንም የለም ማንም አያየኝም ብሎ እንግዲህ አርቆ ከዛፍ ጋር እንግዲህ ግጥም አድርጎ አስሯት ስለ ብርቄ ትናገሪያለሽ ሲላትም ነበረ። እሷም ደግሞ ምንም አይነት ነገር የምትናገረው የላትምና ብርቄን አሳልፋ መስጠትም አልፈለገችም። ለዚህ ለበዛብህ በጣም ክፉና መጥፎ ሰው ስለሆነ እንግዲህ እሱም አስሯት እንግዲህ ጫካ ውስጥ ጥሏት ሄዷል ማለት ነው። ዴቭም ፍለጋውን ቀጥሏል። ዴቭ ያገኛት ይሆን? የሚያገኛት ይመስለኛል። በሚያሳዝን ሁኔታ ዴቭ እየፈለገ ባለበት ታይም ለተሴ ነግሮታል። ተሴም እንግዲህ ተሴና በዛብህም ተገናኝተው በዛብህ የሰፈሩንና የመንደሩን አሉ ወሬ ማዳመጥ ይፈልጋልና ሰፈር ምን አለ? ምን አዲስ ነገር አለ? ምንስ ተፈጥሮ ነበር? እያለም ጠየቀው። ተሴም እንግዲህ ምንም ነገር የለም በማለትም በስተመጨረሻ ግን ጽናት ጠፋች እየተባለ ነው ሲልም ነበር። ይሄን አይደል እንዴ የምፈልገው እያለ እንግዲህ ተሴ ሊጠራጠረውም ችሏል ማለት ነው። ስለዚህ ተሰማና ዴቭ ደግሞ አንድ ላይ ተገናኝተው እንግዲህ ያው ተንኮለኛና ክፉ ሰው ስለሆነ በዛብህ ጽናትን በዛብህ እንደ አገታት እንግዲህ ይደርሱበታል ብዬ ተስፋ አደርጋለሁኝ። ነገር ግን ኪራም እጅጉን በጣም እያሰበ እንግዲህ የተጨናነቀ በጽናት ስልክ አለማንሳት። በሌላ በኩል ደግሞ ልዑል ተከስቷል እነ ኪራ ቤት። እንግዲህ ከዚህ በፊት ልዑል ያደረገውንና የሰራውን ጥፋት ሁላችንም የምናውቅ ይሆናል ማለት ነው። ከብዙ ጊዜያቶች በኋላ እንግዲህ ኪራ ሊያገባ መሆኑን ሲያውቅ እንግዲህ ኪራ ባለ ውለታዬ ነው በማለትም እንግዲህ ናሆምን አስታርቄ ብሎ ሲማጸነው ነበረ። ነገር ግን ልዑል እንዳሰበው ሳይሆን ኪራ ቀለል አድርጎ ያው ድርጊቶችክና ነገረ ስራዎችክ አናዶኝ እንጂ
ቂም አልያዝኩብህም በማለትም እንግዲህ ታርቆታል። እናም እነ ኪራ ቤት እንግዲህ ልዑል ተከስቷል ማለት ነው። ያው ልዑል እንግዲህ ሁሉም እንደሚያውቁት ጓደኞቹ ሴትን አይቶ ምህረት የለውም እና እንግዲህ እነ ኪራ ቤት ደግሞ በጣም ቆንጅዬ እንግዲህ ትንሿ ወይንም ጽናት የምትባል እንግዲህ ሰራተኛ ኪራ ቀጥሯል ማለት ነው። እሷ ላይም እንግዲህ ገና የግቢውን በር ስትከፍትላቸው ነበር አይኗን የጣለባት። እናም እንግዲህ ልዑል ያው በሴቶች እንግዲህ ሴቶችን አይቶ ማለፍ አይወድም አይችልም እና የሴት ሱስ አለበት ማለት ነው። እናም የሚገርመው ነገር እንግዲህ ከኪያ ጋር ነበር እንግዲህ የተገናኙት። ኪያ እንግዲህ በህይወቱ ሊረሳው የማይችለውን ምት ሰጥተዋለች ማለት ነው። እናም እንግዲህ መጋኛ መቶኝ ነው በማለትም እንግዲህ ለኪራ ሲናገር ነበረ። ኪራም እንግዲህ የኪያን የእህቱን ባህሪ ስለሚያውቅ እንዲሁም ደግሞ የልዑልን የጓደኛውን ስነ ምግባሩን ለሴቶች ያለውን አመለካከት በደንብ አድርጎ ጠንቅቆ ስለሚያውቅ ኪራም ፈኒ ሆኖ ሲስቅባቸውም ተመልክተናል ማለት ነው። እናም እንግዲህ ኪያም ጥሩ አድርጋ እንግዲህ በህይወቱ ሊረሳው የማይችለውን ህመም ምት ነበር የሰጠችው ከአንዴም ሁለት ጊዜ እንግዲህ እናም እንግዲህ እጅጉን በጣም ሴቶችን አይቶ የሚማረክና የሚማለል ሰው ነው ልዑል ማለት ነው። በፊትም እንግዲህ ይሄ ስራውም ነበረ እንግዲህ ከኪራ ጋርም ተጣልቶ እንዲለያይ የሚያደረገው። እናም እንግዲህ በጣም በሚገርም ሁኔታ እንግዲህ በሴቶቹ እየተማለለባቸው ይገኛል። ነገር ግን የእጁን ኪያ ሰጥተዋለች ማለት ነው። ምሩ እንግዲህ ያንን ወረቀት የነ ኪራን ካርታና ፕላን ብትፈልገው ልታገኘው አልቻለችም። ብትወጣ ብትወርድም ናሆምንም ብትጠይቀው ልታገኝ አልቻለችም። እናም እንግዲህ በስተመጨረሻም ይህ ወረቀት የሰኒ ነበረ በማለትም በሚገርም ሁኔታ እንግዲህ ወረቀቱን ሰርቃ ይዛ ብትሄድም ጽዮን ከፍታ አላየችውም። ለካ ወረቀቱ የሰኒ ነው። እንደውም የእሷ ከሆነማ ቆሻሻ ላይ ነው የምጥለው ሁሉ ብላ እንግዲህ ወስናለች። እናም እንግዲህ ወረቀቱ የጽዮን እጅ ላይ ይገኛል ማለት ነው። ነገር ግን ወረቀቱ ምን እንዳለው በውስጡ ጽዮን የምታውቀው ነገር የለም ማለት ነው። ግን የሰኒ መሆኑን ስላወቀች የእሷ ከሆነማ እንደውም ቆሻሻ ላይ ነው የምጥለው ብላለች። እንግዲህ ማን ይደርስበት ይሆንን ያንን ወረቀት? ጋሻ እያሌው ደርሰው ወረቀቱን ወደ እነ ኪራ ወደ እነ ናሆም ይሰጡ ይሆን? ምክንያቱም ያንን ወረቀት አይተው ውስጡ ምንድን ነው የያዘው ብለው ምችም ከፍተው ማየታቸው እና ማንበባቸው አይቀርም ማለት ነው። እናም እንግዲህ ናሆም ኪራ እየደወለለት ወደ እሱ እንዲሄድ ናና ይለዋል። ናሆም ደግሞ ከባለቤቱ ከምሩ ጋር ጥሩ ጊዜ ማሳለፍ ይፈልጋል። እናም እንግዲህ ምን ፈልጎ ነው የሚደውልልክ ስትለው ያው በሰርጉ ጉዳይ እንግዲህ ሊያወራኝ ይሆናል ሲልም እንግዲህ በቃ ሂድለት ማን አለው አንተ እኮ ብቻ ነክ ስትልም እኔ ደግሞ ከአንቺ ጋርና ከልጄ ጋር ነበረ ጊዜን ማሳለፍ የምፈልገው እያሉም እንግዲህ ምሩና ናሆም ከተገናኙ ጀምረው ጥሩና ደስ የሚሉ ጥንዱ ነው እንግዲህ ያው ለብዙዎቹ ተምሳሌት ሆነው እንግዲህ ተመልክተናቸዋል ማለት ነው። በሌላ በኩል እንግዲህ ኒና ሚዜ ነኝ ብላ እንግዲህ ራሷን እየጠበቀች እንግዲህ የቪታሚን ዲ የፀሐይ ብርሃን ብቻ ግን ብዙ ነገር እየተጠቀመች ራሷን ለመንከባከብ እንግዲህ ሚዜ ነኝ ሁለተኛ ሚዜ እያለች ሽርጉድ እያለች ተመልክተናታል ማለት ነው። በሌላ በኩል እንግዲህ ልዑል ቅዱስን እንግዲህ ሰላምዬ ያው ተናዳበት ነበር በባለፈው ክፍል እንቡጥዬ ምክንያት ማለት ነው። እንቡጥዬ እንግዲህ ዋሽታ ቅዱስ የእሷ ፍቅረኛ አድርጋ ነበር ለሰላም የተናገረችው። ሰላምም ያንን ነገር ለቅዱስ ስለተናገረች ዛሬ ላይ እንግዲህ ቅዱስ እንቡጥን አስከፍቷታል ማለት ነው። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ኪራም እንግዲህ ሽማግሌዎችን ወደ ሽምግልና ለመላክ እንግዲህ ወደ እነ ጽናት አባት ጋር ሽር ጉድ ብለው ሁሉን ነገር ጨርሰው እንግዲህ እንደ አባትነት ወግ እንግዲህ የናሆም አባት የምትፈልገው ነገር ካለክ ምን ቀረ ምን ጎደለ ወደ ሽምግልና ቤት የሚሄደውን ሙሉ ማቴሪያሎችን እኛ አዘጋጅተን ጨርሰናል። የምትፈልገው ነገር ካለህም ደግሞ ለዓለምዬ ንገራት በማለትም እንግዲህ እያበረታታውና ከጎኑ እንደሆነም እንግዲህ የናሆም አባት ለኪራ ይነግረዋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ የጽናት ድራማ የክፍል 183 እንግዲህ ይህንን ተመልክተናል። ጽናት ሽምግልና ከመላኩ በፊት ሽማግሌዎች ከመድረሳቸው በፊት ከጠፋችበት ከታገተችበት ትገኝ ይሆን? ሁላችሁም ግምት፣ ኮመንት፣ ሀሳብ አስተያየታችሁን አጋሩን። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።
ሌላው ደግሞ እንግዲህ ብርቄ የከተማን ሰርግ ለማየትና ለመታደም እንግዲህ እጅጉን በጣም ጉጉት ብላለች። ይህንንም እንግዲህ ሰንሴፍ እያደረገቻት ያለችው ኒና ነች። ኒና ያው ሚዜኔ ብላ እንግዲህ ሁሉንም በቃ እጅጉን በጣም እየቀወጠችባቸው ትገኛለች ማለት ነው። ነገር ግን ከኔ ጋ ማን ነው ማች የሚያደርገው ሚዜ ስትልም ኪራን ስትጠይቀው እንግዲህ አንድ ያልታደለ ሲላትም ነበረ። ቅዱስንም ብሎት ነበር። ቅዱስ እንግዲህ ከኒና ጋር ማች አድርጎ ሚዜ እንደሚሆን እንደማይፈልግ ተናግሯል ማለት ነው። ብቻ እንግዲህ እኛም ሰርጉን ለማየት እንግዲህ ጉጉት ላይ ነን። የኪራና የጽናት እንግዲህ እውነትም አሁን ላይ የምርም ሰርጋቸው እውን ሆኖ ይፈጸም ይሆን? ይህ የሁላችንም ጉጉት ነው። እና ውድና የተከበራችሁ ቤተሰብ ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።